The devil cannot make a sacrifice. He cannot sacrifice his eye. Victory is with the one who can sacrifice ይላል። ዴቪል አንድ አይን ያለው ሳክሪፋይስ ማቅረብ የማይችለው ለዚህ ነው። ጌትነትም ወይም ድልም ያለው ሳክሪፋይስ በማቅረብ ነውና በማቅረብ ነው። ዴቪል ሳክሪፋይስ ማቅረብ የማይችለው አንድ አይን ናት ያለችው። ያቺ አይ አይታችሁ ከሆነ እንደዚህ ተደርጎ እናትየው ከልጇ ላይ መርጣ የሆነ ከፍሏል። ከዛም ቀጥሎ እዛ ክፍሏ ላይ የራሷን ሚኒንግ ማጣት የራሷን ደስታ ማጣት መታየት ጥያቄ ምናምን ዘፍዝፋ አንቺ ቀልብሽን አንሽለት ከልጁ ላይ ከጨቅላው ላይ ይላሉ እናቶች። ራሳቸው ሊበሉ ይችላሉ። ሁሉም ሰው እንዲሊል ይችላል። የኔ ልጅ አይበላው ኦኬ ድርጊቱ አለ የኔን ሌላ ሰው ላይ ሊደርስ ይችላል እኔ ላይ አይደርስም ነው ጥያቄ። ኦኬ ይሄ ትዕቢትም ነው በራስ መተማመንም ነው። ቡዲስቶች እንዲሚሉት ሰላም ላንተ ብለው እንዲሚሉት ንክኪውንም ለማራቅ ነው ይላሉ። በቃ ስንት ሰው ጠብጥቦ ምን አይመጣል እኮ እጁ አንቺ ማን ብዬ ስምሽን ልጥራው እንዴት ነው ድምጸትህ ልክ አይደለም ማለት አንቺ ስልሽ ኖርማል ጀርመኖች ኮስተር ብለው ነው እንት መንገድ ላይ ማፋጨት ጀርመን ሩሲያ ውስጥ እንደሚያሳስር ታውቂያለሽ? አይቻልም። ዝም ብሎ መሳቅ ራሱ ሊያሳስር ይችላል። አዎ ኮስተር ያለ ፍቅር ነው ያላቸው። ድምጸቱ እንትኑ ልክ አይደለም ይሄ። ኤኒዌይስ የዛሬው ርዕስ ምንድነው? ቡዳ ቨርሰስ ቀልብ ነው ታዘጋጅቻለሁ። አልወትሮ የዛሬ ደሞ ላይ ታላበራውም ቆይ ማን ብዬ ስምሽን ልጥራው የኔን ልብ ግራ ገባው እቱ ስምሽ ማነው እቱ ስምሽ ማነው እቱ ስምሽ ማነው እቱ ስምሽ ማነው የሰጣችሁኝን አስተያየቶች ቀበላለሁ። ቴዲ አፍሮ የሰጣቸውን ሰዎች አላወቅኳቸው። በተለይ ሸዋንዳኝ ሰሞኑን ተመስጬ የምሰማው ለካ የቴዲ አፍሮ ለሌላ ሰው የሰጠው ቴዲ አፍሮ ለሌላ የሰጣቸው ሰዎች በሙሉ የተበላሸነ የሚሰሩት ብዬ መደምደም አልፈለኩም። ማለት ትክክላችሁ አለማወቅ ይሆናል አላውቅም እንደማለማ እንደሰጠ የሰጣቸውን የዚህን ዘመን ግን አውቃለሁና እነሱ እንዳለ ትራሽ ናቸው። እሱ ግን አንድ አባ ነው ትራሽ ያወጣው መጨረሻ ላይ። በዚህም እንዳትደበሩ የተሰማኝን ስሜት ነው የምናገረው። ለፐብሊኩ ስል ያልጣመኝን ጣመኝ ብዬ መቅረብ የለብኝም። ይሄንን ባረግም አያምርብኝም አትወዱኝም። ስለዚህ ያው ከሌላ ቦታ የመጣችሁ ሰዎች ናችሁ ይሄን የምትሉት የኔ ፎሎወሮች 18000 ሆናችሁት በዚህ ታይም አውቃችሁኛል። አጀንዳው እዚህ ጋር ገድየው ቡዳ ቨርሰስ ቀልብ ለምን ይሄ ርዕስ መረጥከው ብትሉኝ እንደምታውቁት ልጅ አለችኝ ወንጌልና እሷን ስቶሪ አረጋለሁ ፖስት አረጋለሁ ፌስቡክ ላይ። ከዛ የኔ አንድ ግሩፕ ፔጅ ነበር ተዘግቷል። እንዴት ነው እሱ አትፈራም ወይ ቡዳ ቢበላብህስ ልጅህን አሉኝ ማለት ነው። ከዛ እናትየው ማታ አንዳንዴ ሲያቃዣት እንደዚህ ብትት ስትል ቡዳ ይበላባት እየመሰላት ትጨነቃለች። አታምንበትም at the same time ታምንበታለች። ለምንድን ነው ያመነችበት? እኔና ረዴት ሁለታችንም ቡዳ በልቶናል። አጋጣሚ እኔን ሰራተኛዬን የበላችን ያው ሰራተኛ የቤቱ ሰራተኛ እንዳሉት ከሆነ አርህን ስትወጥ ደረስኩኝ አለች እናቴ። ቀጠቀጧት። ከዛን ቀን በኋላ እኔ ጤነኛ አልነበርኩም። አንተ ምን ታስታውሳለህ ብትሉኝ የሆኑ ጥቋቁር ነገሮች ከመሬት ውስጥ ወጥተው እንደዚህ ወደ አፌ ሲገቡ እና መጡብኝ ያልኩ ይሄ አይኔን ገልጬ ሆነ ስተኛ አዋቂ ኮንኩ በኋላ ያልቀረው የዚህ አሻራ ምን ነበር መሰላችሁ? በሜዲቴሽን ከውስጥ የወጣው ተኛለሁ አይኔን ገልጬ ይመጡ ነበር አልኳችሁ። ስተኛ ትንንሽ የኳስ የሚመሳሰሉ አይኔ የሌላቸው ነገሮች አሉ ከሩቃ ያለው ከዛ ዞር ይላሉ። እኔ ስመጣ ኮንሺየስ ነኝ መጣው ድንገት መሐከለ ያስገቡኝና ንፍትፍት ይያሉ ትንፋሽ እንዲያደርግኝ ያረጋል። መዛልክ ያንን ሲያረጉ መደራረቅ ነው የሚጀምረው። ይሄ ለአራት አንድ ፊልም አለ ድንጋይ የሚሆን የለም ወይ የሄልቦይን
ፊቱ እጁን አይታችሁ ከሆነ ወይም ድንጋይ የሚሆን 4 አክተሮች የሚሰሩበት ይሆን አንድ ሄሮይክ ሙቪ አለ እና አንዱ ድንጋይ ነው መሆን ነው ፖቴንሻል። ካስታወሳችሁት ኮሜንት አድርጉልኝ። ይሄን ፊልም 4 ሆኖ አንዷ ሴት ናት፣ አንዱ ድንጋይ ይሆናል፣ አንዱ እሳት ይሆናል ምናምን ጠፍቶብኝ ነውና ልክ እንደዛ ድንጋይ ይሆናል፣ ድርቅርቅርቅርቅ ይላል እና በድንገት ነው ምንስ በሜዲቴሽን ይወጣል። ኦኬ ረዴትስ ደም ካይኗ ይወጣ ነበር፣ ጆሮዋ ይመግል ነበር፣ መተኛት አትችልም ነበር። እሷ ደግሞ the most scariest nightmare ነው የሚገጥማት። ስለዚህ እንቅልፏ በመቀነስ ነው የታገለችው። ስሊፕ ወክ እንድታረግ ያረጋታል። ነቅታለች አልነቃችም፣ አይኗን ገልጣ በር ከፍታ ልትወጣ ትችላለች፣ ትጮሃለች በእንቅልፏ፣ ላቦና ትነቃለች ምናምን። እነዚህ ሁሉ ነበሩ፣ እሷም ጋር ወጥተዋል። ቡዳ ምንድነው ስንል ቡዳ ሬድ ቡክ ላይ ቆላ ነብላችሁ ፈልጋለሁ። ሬድ ቡክ ላይ the devil have one eye የምትል ቨርስ አለችው። ሰይጣን አንድ አይን ነው ያለው፣ መላ አካል የለውም፣ አንድ አይን ግን አለችው። The devil cannot make a sacrifice. He cannot sacrifice his eyes. Victory is with the one who can sacrifice ይላል። ዴቪል አንድ አይን ያለው ሳክሪፋይስ ማቅረብ የማይችለው ለዚህ ነው። ጌትነትም ወይም ድልም ያለው ሳክሪፋይስ በማቅረብ ነውና በማቅረብ ነው። ዴቪል ሳክሪፋይስ ማቅረብ የማይችለው አንድ አይን ናት ያለችው። ያቺ አይታችሁ ከሆነ እንደዚህ ተደርጎ እንደዚህ ሲያዩ አይን ያቺ የፒራሚዱ አይን ላይ ያለችው ኢሉሚናንቲ ምናምን ብላችሁ የምትጠሩት ላይ አይን ያለው አንድ አይን። ኦኬ ያቺ አይን በነዛ ሰዎች ቡዳ በሚባለው አካላት በኩል የአይን ግልጥ ይላል እንደማለት ነው። ሲያዩት የሚያዩት the devil አይን ነው ማለት ነው። በአይን በኩል ነው ቡዳ የሚበላው። ሰውየው ኢንካውንተር ማድረግ አለበት። ያ የሚበላው አካል አይኑን ማግኘት አለበት። ያ በዩ የሆነ ግለሰብ ከሆነ ኦኬ። ስለዚህ devil have one eye የሚለውን ኮንሰፕት ያዙ። ዴቪል ያለው አንድ አይን ነው፣ እግር እጅ ምናምን አፍንጫ ምናምን አይደለም ያለው። ሳክሪፋይስ ማቅረብ ስለማይችል ነው ጌትነትን የሚያጣው። ቪክትሪ ያለው ሳክሪፋይስ በማቅረብ ስለሆነ ክርስቶስ ራሱን ሳክሪፋይስ ሲያደርግ ጌታችን ሆነ። የኦሪቱ እግዚአብሔር ሳክሪፋይስ ተቀባይ እንጂ አቅራቢ አይደለም። የሐዲስ ኪዳኑ ግን አቅራቢ ነው፣ አቅርቧል አንዴ ዘላለማዊ በሆነ መንገድ ቢሆንምና እሱ ሙሉ ሰውነቱን የሰጠው ለሞት ያለውን ሰጠ። ይሄ ግን አንድ አይን ያለው አንድ አይኑንም መስጠት አይፈልግም። ለምን? ምንም አይተርፈው እና አይን የነፍስ መስኮት አይን ነው ይባላል። አንዳንድ የሚያስፈሩኝ አይኖች ነበሩ። ኢንፋክት አንዳንዴም አሉ። ለምን ነው የሚያስፈሩኝ ስል ዲኮንስትራክተር ማድረግ ሞክሬ ነበር። አንደኛ ኦቲስቲክ ኔቸር ስላለኝ ኦቲስቲኮች አይን ብዙ ጊዜ አይችሉም ስቴር ማድረግ። አንዱ ፋክት እሱ ነው። በዲኮንስትራክሽን ጊዜ ያገኘሁት በማፈራረስ አይን ለምን ፈራለው የሚለው ለምን የነዚህን ግለሰቦች አይን በጣም ፈራለው የሚለው ሳፈራረሰው ያገኘሁት ፋክት አንዱ ኦቲስቲክ ስለሆንኩ ነው። ሁለተኛው የነፍስ መስኮቷ አይን ነው ይባላል። ነፍስ የምታጮልቅበት በሌላ ሳይንሳዊ ቋንቋ ግለጠው ካላችሁ ደግሞ ጆሮ፣ አፍንጫ፣ ምላስ ከአምስቱ ህዋሶቻችን እና ቆዳ አራቱ ወደ ብሬን የሚልኩት ምንድነው በዚህ በሰረሰራችን በኩል ነው ወይም በሌላ አካል በኩል ወደ አይምሮ መረጃው የሚገባው ከዚህ ዓለም እዚህ ዓለም መኖራችን የምናውቀው በአምስቱ ህዋሶች ነው። አይን ብቻ ግን ራሱ አንጎል ወጥቶ ማለት ነው ዳይሬክት ላይኑ ነው የአይምሮ። እዚህ ጋር አይነ ስውር ከሆኑ እንትን የላቸውም ወይ ልትሉኝ ትችላላችሁ። አይነ ስውር ከሆኑ ነፍስ የላቸውም ወይ ልትሉኝ ትችላላችሁ። ከባድ ጥያቄ ነው። ግን አይነ ስውሮችን ቢሆኑ ቪዥን አላቸው፣ ህልም ያያሉ፣ ሪፕሬዘንት ያደርጋሉ በኃይሉ። ለምሳሌ የሆነ ሰው አንድ ካሳ የሚባል ካሳ አይደለም አንድ ስሙ ጠፋኝ ሚካኤል አካባቢ የሚቆም ዜማ የሚችል ሀጂ ነው የምለው። ሀጂ አይደለም ትክክለኛ ስሙ፣ ከትግራይ የመጣ ሰውዬ ነው። ጠፍቶብኛል፣ አይቼው አላውቅም ለረጅም ጊዜና ሀጂ እኔና ኪሩቤል የሚባል አንድ ጓደኛዬ ሁሉ ጊዜ እንቀርበውና ጫውተውና ወራው ምናምን ስለነበርና እገምታለሁኝ እኮ እናንተን መልክ እያለ ሲያወራን ነበር። ምን እንደምትመስሉ የሆነ ምስል እኮ አለኝ ይላል። ጠይቀ ነው አይደለም ይሄን ያለው
ግን ምስል አለኝ በኃይሉ እንደዚህ በእጁ ቁመቴን ለክቶ ኪሩቤል ከኔ እንደሚረዝም አይቶ ምና አቋርለ በሱ ውስጥ የሆነ መልክ አለ። ስለዚህ ኦኬ ለማንኛውም ምን ይያልኩ ነበር የነፍስ መስኮቱ አይን ነው። ስለዚህ በአይናችን በኩል ወደ ነፍሳችን መዝለቅ ይቻላል። ኦኬ ቡዳ ይበላል ወይ? ሊትራሊ ቡዳ የሚባል እሺ ስሙን እንጨትም በለው ጉቶም በለው ድርጊቱ አለ አይደል? ለድርጊቱ የሰጡት ስም ነው ቡዳ። ኦሪጂን ቋንቋውን ላገኘው አልችልም። ቡድሃ ከሆነ ህንድ ውስጥ ያለው የሂንዱይዝምን አስጀማሪ የቡድሂዝምን አስጀማሪ ያው ስሙ ነው የሚጠራው። የክርስቶስ ተከታዮች እንደሚባለው የቡድሃ ተከታዮች የሚባለውን እነሱ ሃይማኖት አይሉትም አንለርኒንግ ስለሆነ ቡድሂዝም እሱን የሚመራው ቡድሃ ነው። ቡዳ ግን ሌላ ነው። ኦሪጂናል ሚቶሎጂካል ላንጉዌጁ ከየት መጥነቱን አላውቅም አላጠናው። ድርጊቱ ግን እንዳለ እኔ ሚስቴ ምስክር ነን። ስለዚህ የኔ ልጅ አይበላትም አልኳቸው ለልጆቼ ዛሬ መሰራቸው ልጆች ለምን ነው የኔ ልጅ የማይበላት? ሁሉም ሰው እንዲህ ሊል ይችላል የኔ ልጅ አይበላው። ኦኬ ድርጊቱ አለ የኔን ሌላ ሰው ላይ ሊደርስ ይችላል እኔ ላይ አይደርስም ነው ጥያቄ። ኦኬ ይሄ ትዕቢትም ነው በራስ መተማመንም ነው። እሺ አሁን ምን ማለት ነው? በራስ መተማመን ሲሆን እንዴት ነው እሱ? ለምሳሌ የወንጌልን ጸጉር አይታችሁታል አይደል? ያምራል። ኦኬ ጥሩ ጸጉሯን እንከባከባለን። ከዛ እናት ደግሞ ስትሆን እኔ ከምንከባከብበት ይበልጣል የምትንከባከብበት መንገድ። ከዛ ብዙ ጌጣጌጥ ብዙ አይነት የማሳመሪያ ቴክኒኮች ካልቲቬሽን ጸጉሯ ላይ ታበዛለች እና ጸጉሯ ታበዛለች ሜታፎር ነው ያው ያረገች አይደለም ብሎ ማስያዝ ምናምን ነው አሁን እንጂ ቀልብ ወይም ቀልቧ የእናትየው የባለቤቴ ቀልቧ ጸጉሯ ላይ እንዳያርፍ አባት እኔ ማለት ነው እንትን አረጋለሁ። የእናትየው ቀልብ ከጸጉሯ ተነስቶ ወደ መላ አካሏ እንዲሆን እናረጋለን። ዲስፐርስድ እንዲሆን ማለት አቴንሽኗ ምልአት እንዲኖረው እናትየው ከልጇ ላይ መርጣ የሆነ ክፍሏን ከዛም ቀጥሎ እዛ ክፍሏ ላይ የራሷን ሚኒንግ ማጣት የራሷን ደስታ ማጣት የራሷን መከራ ወይም መታየት ጥያቄ ምናምን ዘፍዝፋ በሱ በኩል ሌሎች ሰዎች እንዲያዩዋት አቤት ታደለሽ ምናምን የሚለውን የአቴንሽን ፎከት እንዳታሳርፍ ልጅቷ ላይ እጇ መያዝ አለበት። ረሰት እንድታረጋት ከጸጉሯ ወደ መላ ሰውነቷ ከመላም ሰውነቷ ደግሞ እናትየው ልጅቷን መቆሚያ እንዳታረጋት የህልውናዋ መሰረት የኛ ብቻ አይደለችም የማህበረሰቡ ናት። የማህበረሰቡ ብቻ አይደለችም የእግዚአብሔር ናት ይፈጠራታል። ስለዚህ እነዚህን ኢንቲቲዎች ባራቀ መንገድ የደስታችን ምንጭና ማዕከል ወይ የኔ ወይ የሷ ወይ የጋራ የምናረጋ ከሆነችን ሴትዮ እቺ ልጅ አሳልፈን እየሰጠን ነው ለዳርክ ፎርሶች ማለት ነው። ስለዚህ ሰብሰብ ታረጋለህ ራስን መሃል አባት ያስፈልጋል። አባት ኤጎ ነው ትርጉም። ኤጎ ማለት ለኔ ማለት የኔ ማለት እኔ ወንጌል ብዙ አትሳፈጠኝ። ኦኬ እንዴ ነው ማትሳፈጠኝ? እኔ ሰልፍ ላባለችብኝ እንደምታውቁት ከዛ ያዳነችኝ ረዴት ናት ነው የምለው። ሰው መውደድ የቻልኩት ከራሴ ወጥቼ ሚስቴ ናት ያን እንዳደርግ አቅም የሆነችኝ። ስለዚህ ከዛ ወጥቼ ሌላን ሰው መውደድ እንድችል ይረዳችኝ እሷ አለ። ያ ማለት ራሴን መጥላት ጀምሬያለሁ ማለት አይደለም። ሌላም ሰው መውደድ ይችላል። አሁን ሌላ ሰው ስወድ የራሴን ግን ሳላጣ ነው። ለኔስ የሚል ክፍል አለ። ለኔስ ለረዴታ አሪፍ ጊዜ ምናምን ለኔስ ይላል። በዘመናት ራሱን ሲወድ ስለነበረ በኃይሉ ለኔስ የሚል ክፍል አለ። ያ ለምን አመጣው መሰላችሁ? ይሄን ወንጌል በጣም ልትጨማለቅ ስትፈልግ ከውስጧ ከልቲቬት አድርገኝ የሚል ኢነርጂ ዳርክ ፎርስ ወይም እንዴት ልበላችሁ በለቅሷ ሁሉም ማሳመን መጠየቅ ሁሌም እጅ ላይ እንድትኖር መፈለግ መሬት አይንካኝ ማለት እያንዳንዱ ነገሮቿ ሽንቷ ትንሽ ጠብ ሲል ያለች ምና እንደዛ የለም እንደ ሰው ልጅ ነው የምታድጊው በሚል ለምን ይሄንን ሙሉ አቴንሽን መስጠት አይችልም። ውስጤ ስቶፕ ይላል። ከሆነ ሰዓት በኋላ ታያታለቀስ ዝም በይ ረፊ ወደዛ ሂጂ ዝም በይ በቃ እንጂ አይመለከተኝም። እንግዲህ 5 ወሯ ነው ይሁሉ ሳውራችሁ ዲታችድ እንደሆነች እንዲሰማት ልጄን ማድረግ ጀምሬያለሁ። ከልጅነቷ
ከመጣው ጀምሮ ነው የጀመርኩት። ኢትስ ማይ ፕሮጀክት። እሷ ላይ ምንም መጫን አልፈልግም አልኩ እንጂ ሌላ ነገር እንዳይጫን ግን ማድረግ ግዴታ እንደሆነ አውቃለሁና ራሷም ወንጌልም ብትሆን በራሷ ላይ በምቾት ስም በመቅበጥ ስም ከስጋዋ እንዳታሰለጥን ነፍሷ ላይ እተዋታለሁ፣ ዞር በይ እላታለሁ፣ ውጪ እላታለሁ። እተዋታለሁ ሳይሆን አስወጣታለሁ። ራሷ ወንጌልን ከገዛ እንትኗ ነፍሷ ውስጥ እንዳታስገባ ሌላ ከእናቷ ጠርታ ከኔ ጠርታ ይሄንን ዞር ማድረግ ምን ይፈጥራል በልጁ ላይ? ልጅቷ ብቻ ጨቅላው ኬር ኦልዌይስ አለ ብሎ የሆነ በሻዶ ነፍሱ መንፈስ እንዳትፈጥር ምን ማለት ነው? ጀርገኖች አላበዛም። ሻዶ ማለት ጥላ ማለት ነው። የሆነ አካሉ ከሌለ ጥላው የለም። ልክ እንደ ጥላ የሚከተል የወላጅ አቴንሽን እንዳለ ከተሰማት ልጅቷ ነፍሷ መንፈስ አይኖራትም። መንፈስ ማለት የባለቤትነት ማረጋገጫ ነው ይላል። እኔ የኔ ነኝ፣ ቤተሰቦች የሉኝም ባይሆን በተጋነነ መንገድ እኛን ጠባቂና የኛን አቴንሽን የኛን ዙሪያዋ ሁሌም እንድንኖር የሚናፍቅ ወይም ሁሉም ወላጇ እንዲመስላት ከወላጆቿና በሌላው ሰው መካከል ያለው ልዩነት እንዳታውቅ ከዓለምም ብዙ እንድትጠብቅ የሚያረጋትን የማጨማለቅ ስርዓት እናወጣዋለን። አሁንም እንደገና አልሞክር የመጣ አይመስለኝ። ምን እያልኩ ነው? ሁሌም ከጀርባዋ ልትወድቅ ስትል የሚደግፋት ሰው እንዳለ የሚሰማ ከሆነ አንዲት ሕፃን ስጋዋ ጠባቂ የለውም። ጠባቂው በሌላ አካል ያለ አቴንሽን ነው። ራሷን መጠበቅ ትረሳለች ማለት ነው። ወንጌል አንዳንድ የማትታቀፍላቸው ሰዎች አሉ። አላውቅም እነዛ ሰዎች ባክግራውንዳቸው የኔ ፍቅር እያሏት ነው የምትለው ገና እንዳይቻቸው አትቀበል። በሂደት ቀስ ብላ ግን ትቀበላለች። ቀስ ብላ የተቀበለችው እንደመሰለ እነሱ ውስጥ ራሷን ፈጥራ ነው የተቀበለችው። ምን ማለት ነው? ሙቹዋል የሆነ ግንኙነት ፈጥራ ነው። እነዛ ሰዎች እሷን በራሳቸው ቅጥር ውስጥ አድርገው ነው ሊወዷት የሚፈልጉት። እነሱ መያዝ በሚፈልጉበት መንገድ፣ ማጫወት በሚፈልጉበት መንገድ፣ ከዚህ በፊት በሰበሰቧቸው መንገድ ነው። እሷ ደግሞ የራሷን ተክላ ነው የምትቀበለው እዛ ውስጥ። ስለዚህ ሂደቱ እነዛን ሰዎች ጋር ማርፈዷ እኔ እንዲህ ነው ቴክ ኬር መደረግ የምፈልገው የሚል እንትን አለው፣ መልእክት አለው። ያ ይገባቸዋል። ቀስ እያለች ነው የምታቀርበው። ማታቀርበው ሰው አለ። ኦኬ ምን እያልኩ ነው? አንድም ጨቅላዋ ራሷን የምትጠብቅበትን ፖቴንሻል መፍጠር አለብን። ፖቴንሻል ማንነት፣ የራሷ ፖቴንሻል ሊሆን የሚችል ማንነት እንደየሁኔታው ኦኬ ማኔጅ የሚያደርግ ሰውነቷ፣ እጇ፣ እግሯ ምናምን ወላጅ አለኝ የሚያስብልኝ እያለ የሚዝረከረክ መሆን የለበትም። ሰብሰብ ያለ እንዲሆን አንድ በራሷ ውስጥ። ሁለተኛ ወላጆች አንድም ራሳቸው ሊበሉ ይችላሉ። እንደዛ ይባላል። አንቺ ቀልብሽን አንሺለት ከልጁ ላይ ከጨቅላው ላይ ይላሉ እናቶች። ቀልብሽን አንሺ ምናምን ይላሉ። አቴንሽን ቀንሺ እንደማለት። ዶንት ኦቨር ፎከስ። በጣም ፎከስ አታርጊበት። ይውደቅ፣ ይላጥ፣ ይደንግጥ፣ ይፍራ ምናምን ተወት አርጊው። እንደዚህ ቀልብ ያረፈበት ልጅ ጥሩ አይደለም ይላሉ። እናትየው እንዳትበላው እኮ ነው ታጨቅለዋለች። የሆነ አካል ጠባቂው እንደሆነ እንዲሰማው ያደርገዋል። ስለዚህ ራሱን መጠበቅ ይረሳል። ያቺ በርናት ማስከቢያው። አንድ ምሳሌ ልጥቀስላችሁ። በቀደም ሳምራት ሆቴል እኔና ረዴት ሶፋ ላይ ቁጭ ብለናል። አለች ወንጌል ጎናችን። ከዛ የሆነች ልጅ መነጽር የለበሰች ቀጭን ነፍሰ ጡር አትመስለኝ መጣች። እኛን አላየችም፣ እሷን ነው የምታየው። ከዛ አየችና ዝም ብላ ቆመች። ከዛ እኔ ልጅቷን አነሷት፣ አቀፍኳት። which is አቀፍኳት ማለት እንደዚህ ያረኳት ማለት። ልጅቷ እዚህ ጋር ናት፣ እንደዚህ ያረኳት። ስንት አመቷ ነው አለች። ዝም አልኩና ከልጅቷ ጋር ምጫወስ ስንት ወሯ ነው ስትል 4 ወር አለቻት ረዴት። ከዛ ፊቷን ወደኔ ዞራለች። በዚህ ንግግር መካከል ነው ያቀፍኳት። እዛ እውይ አለችና ስታይ እኔ ኮስተር ብያለሁ። እኔ ከልጅቷ ጋር የተጫወኩ ሄደች። ምንም አላለች። አሁን ወንጌል ከረዴ ጋር ብቻዋን ብትሆን ብዬ ነው የማስበው። ልሳማት ብትል ትፈቅድላታለች። አሁን ንክኪ ይፈጥራሉ። ልጆች በሌላ ሰው አይታቀፉ ወይ? አይ ይታቀፉ፣ ይሳሙ።
ግን በመልካምነት ስም በየዋህነት የምናስነካው ነገር ኮንሲኩዌንስ ሊኖረውም ይችላል። ስለዚህ ፕሮቴክት ማድረግ አለበት፣ ፕሮቴክቲቭ መሆን አለበት ወላጅ። ኢንቫይሮንመንቷን ልጅቷ በራሷ ማስተዋል መቅረብ እስክትጀምር ድረስ የማያውቀው ሰው በሙሉ እየመጣ ወይም ስፖንታኒየስሊ የማያረገው ትንሽ ስፖንታኒየስሊ ማለት በደመ ነፍስ ወይ የኔ ቆንጆ ምናምን ብሎ አንዳንድ ሰው እኮ ይስማታል፣ ችግር የለብኝ። ግን እቺኛዋ በቃ ቀልቤ አላመናትም፣ ይሄ ቆሌ ምናምን ኦኬ ዞር አረኩባ ኮስተር አልኩ፣ ላጥ ብላ ሄደች። አይመለከተኝ ቅር ብሏት ሊሆን ይቅር ይበላት፣ ችግር ነው። ሌላ ልጅ ተሳም፣ እኔ ልጅ አትስምም። አንዴ ምን ሆነ ይሄ ገንዘብ እያስነኩ የሚያደነዙት ነገር የለም። እንዲሁ ነው ረዴትና እኔ እየሄድን የሆኑ ሰው እየመጡና ይሄ 200 ብር ልክ ነው እንዴ ልጄ ብለው እንዲዘረጉት ፊት ለፊቴ እንደዚህ ኦልሞስት ደርሷል። እኔ ጋር እንደዚህ አይመስለኝም ብዬ ሄድኩኝ እንድነካው። ኦኬ ንክኪ ትልቁ በር ንክኪ ከዛ ሳይ ምናምን ብቻ ኦኬ። አሁን ምን ገጠመኝ መሰላችሁ? ስለ ንክኪ ሳስብ የመጣልኝ የተወሰነ አድናቂዎቼ ምናምን ዙሪያዬን እየመጡ ነው። ይሄ ቲክቶክ ቶሎ ይስባል ሰውና በዩቲዩብም የሚያቁኝ አሉ። ግን ይሄ ምን አመጣብኝ? ዝም ብሎ ዘዊል ጀመር ሰው ሰርክሌ ውስጥ ሳያስፈቅደኝ እጁን ይዘረጋል ገብቶ። እኔ ትራውማታይዝድ የነበርኩኝ ሰው ስለነበርኩ ከውጪው ዓለም ዝም ብሎ አድናቆት ፍቅር ሲመጣልኝ አላቅም። ቡሊንግ ምናምን ነው፣ ትራማ ነው የመጣው። ስለዚህ ስኬፕቲክ ነው ሁሌም። የሆነ ሰው ወደ ሰርክሌ ገብቶ እጁን ሲዘረጋ አይቀበልም። የሆነ ክፍሌ ንጥል ብሎ ይወጣል። ከዛ በጣም በጥንቃቄ ነው ሰላም ብለው ምናምን። ጥንቃቄ ስል ቡዳ ይበላኛል ምናምን አይደለም፣ ግን ንክኪውን አይወደውም ሰውነቴ ባይ ዲፎልት። እና አሁን ግን ግዴታ የሆነ አደንቃለሁ ብሎ እጁን ዘርግቶ ሳልጨብጠው ማለፍ አልችልም። አሁን ይሄ የከፈተብኝ በራል። ሳድጉሩ እንዲሁ ጠምደዋል ትሉኛላችሁ እንጂ ምርጥ ነገሮች የወሰኩለት ነገር መሃል አንዱ ቡዲስቶች እንደሚሉት ሰላም ላንተ ብለው እንደሚሉት ንክኪውንም ለማራቅ ነው ይላሉ። በቃ ስንት ሰው ጠብጥቦ ምና ይመጣል እኮ እጁ በትኩሱ ሁላ ሰላም ልል ይችላል። የቤተሰብ አካል ምናምን በሉት ከፈለጋችሁ። እና ግን ሮንግ ነው ኢነርጂው። እኔ ሴጋ ያስተማረኝ ልጅ አለ ለመጀመሪያ ጊዜ በጀርባው ተኝቶ የለጠለጠም ነው ቤት ውስጥ አሳይቶኝ እና ሁሉም አስጀማሪ ያለው ይገርማቸዋል። እና ያ ልጅ በመታበት እጁ ሰላም ብሎ ነው ከዛ በኋላ አንተ መምጣት ጀመረ። ወደ ኮንስፒራሲ አልገባም፣ ግን የንክኪ ትንሽ መመጠን አለበት። ይሄ ፌም ነው ምናምን ታዋቂ ነው አደንቃለሁ የምትለው በር እየከፈተችብኝ አሁን ሰላም ግዴታ ይሆናል። እና ግን ስፒሪቴ ሁሉ ጊዜ ስኬፕቲክ ስለሆነ እጄ ጋር ብቻ አይደለም መንፈሴ ያለው የሆነ ክፍሌ ተነጥሎ ነው የሚቆመው። ቀስ እያለ ነው የሚያስገባው ወደ ሰርክሉ። እና ንክኪ መከልከል አለበት በተቻለ መጠን። በአይን ብቻ አይደለም በንክኪም ልጆች ዝም ብላችሁ ማሳም ጥሩ አይደለም። ችግር የለውም መንፈሳችሁ የፈቀደለትን ግን አድርጉ። ያለ ይሉኝታ መንፈሳችሁ ሸክ ካለ የሆነ ቆሌያችሁ ዞር ብሎ አልተመቸኝም ይሄ ነገር አለባበሱ፣ አስተያየቱ፣ አቋቋሙ፣ ቃላቶቹ፣ አፉ ላይ ያለው እንደዚህ የሚሳብ ነገር የለ። አንዳንድ ሰው ሲያወራ እዚህ ጋር የሚሳሳብ ነገር ብቻ ያልወደዳችሁት ነገር አለ። ዞር በልበሉት፣ ዞር በላት በሉት፣ ኮስተር በሉ። እንትን በቃ አሟታል ትንፋሽ እንትን አፈልግም ይቅርታ ምናምን ብሎ ማራቅ ይሻላል። ምን 5 ደቂቃ ነው ቢደብርህ። ይሄን እንዴት አደረክ አንተ? በቃ እግዚአብሔር ሰው አይደለም ልጅ ምን እንደዚህ ይዘበዝባል። አይምሯችሁ ይዘብዝብ። ለ5 ደቂቃ ነው ያልፋል። ልጃችሁን ግን ከ5 ዓመት መከራ ነው ያዳናችሁ። እኔ ጠንቋይ ቤት ሁላ ምናምን ይዛኝ እስክትሄድ እናቴ ተሰቃይታለችና ስለዚህ የቡዳን ጦስ ጣጣ ምናምን እናቀዋለን። አሬን በልታ ነው እንግዲህ የምታባችሁ ሊትራሊ ነግራችሁ ድምጿን አስገባላችኋል ደውዬ ከፈለጋችሁ። እንግዲህ ንክኪውን ተመልከቱት ርቀቱ። ወላጅ ታዲያ ምን ያድርግ? ልጁ እንዳይበላበት ምን ማድረግ አለበት? የመጀመሪያው ደረጃ ወላጆች ልጆቻችሁ የሚንቀሳቀሱ አሻንጉሊቶች አይደሉም። የእናንተ መጫወቻዎች አይደሉም። ትልቅ ኃላፊነት ነው። ላቅፋት ባነሳዋት ቁጥር አምላኬን የሰጠኝን እምነት ነው የማየው። እንዴት ታምነኛለህ በዚህ ደረጃ
ይሄ እኮ ማለት ውድ ንብረትህ ውድ ነገርህ ነው። ሌላውን በሙሉ በመልክና ባሪያ አልሰራሁም፣ ይሄንን ግን ሰራኸው። ከሰራኸው በኋላ ደግሞ ሞትክለት። ከሞትክለት በኋላ ለኔ እንዴት ሰጠኛለህ? እንዴት ፍራጃይሊቲን እንዴት እጄን ታምነዋለህ? ይሄ እጄ ቢጥልብህስ ባለፈው እንደሆነብኝ ኦኬ፣ ከቅብጠቴ ነው እሱ እንኳን ግን እንዲህ ባነሳው ቁጥር የሆነ ክፍሌ ዲታችድ ይሆንና ያየዋል። እንዴት ታምነኛለህ? እዚህ ሎሚ ላይ የሚያድሩ ያገር ወፎች አሉ እና በ5 ሜትር ርቀት እኮ አይጠጓችሁ። ቀን ላይ ማታ ፎቶን አስገባላችሁ። ማታ እንደዚህ ማይክና እንደዚህ ብቻ ተጠግቼ በዚህ ልክ ተጠግቻቸው አይበሩ እንክት ማድረግ ይችላል። እንዴት ታምናለህ ማለት አይደለ? ንብረታችሁን በዚህ ደረጃ ማዝረክረክ ትችላላችሁ። እንዴት አይነት እምነት ነው በሰው ልጅ ላይ የሚያሳርፈው? አይደለ? ውድ ነገሮቻችሁ እኮ እንደዚህ እኮ ሰው ሲሳፈጣቸው ደስ አይላችሁ። ኤኒዌይስ ልጆቻችሁ መጫወቻችሁ አይደሉም። ልጆቻችሁ በጣም ውድ አደገኛ ነገር ናቸው። ማንም ሰው በቅሎ አልመጣም። ስፍስፍ የምትልና ስፍስፍ የሚል አባት አላቸው ሁሉም ልጆች። ሰው የገደለን ሰው ተውት በቃ፣ ምንም ጨዋታ ውስጥ ምንም በቃ ተውት ማለት ነው። ይቅር ይበለኝ እኔ ፈራጅ አይደለም። ማንንም ችግሮች ተከስተው የሆነ ሰው ነገር ሊያረግ ይችላል። ሌላ ሰው ግን አልገባንም። ያጠፋነው ሰው ዩንግ አንድ ቨርስ አለች በጣም ወዳጅ፣ ውጪ ያለውን ወንድምህን ከገደልከው ውስጥ ፈጠርከው ይላል። ውጪ ያለውን ወንድምህን ከወደድከው ከውስጥ አወጣኸው ይላል። ሞር ውስጥ ነፍስ የምታርፍበት ሩም እያገኘች ወይ ተመስገን እያለች። ለምን ሰውነትህ ሰው ዜግነት ነው። ሰውነት የሚባለው ዜግነት ነው። ኢትዮጵያዊ እንደሚለው ሰው የሚለው ቃል አለ ነት ገባበት እንጂ ሰው ያ ሰውነት ያንተ ብቻ አይደል፣ የወላጆች ብቻ አይደል፣ የመላው ሰው ልጅ ነው። አንድ ወንድምህ ተመስገን ብሎ ባደረ ቁጥር የሆነ ነገሩ እረፍት ባገኘ በቃ ስጋ ውስጥ በተሰተረልህ ልክ እዛ ስጋ ውስጥ ነፍሱ ባረፈች ቁጥር አንተም ነፍስ ውስጥ አንድ ሰው ይወጣል። ኦፎይ ትላለች ተመስገን አይ ፊል ሴፍ ኧረ ሲመች ምናምን ትላለች። መኪና ይሆንባታል። ስለዚህ ወንድምህን እስከገደልከው እዚህ ፈጠርከው የትም አይሄድልም። እመነኝ የትም አይሄድ። በህልም ይመጣላል። የህልሙን ተውት እሱ እንኳን እሺ። የሆነ ነገር የጠፋን ይመጣው ዶስቶየቭስኪ አንድ ምንድነው በእናታችሁ ክራይም ኤንድ ፓኒሽመንት ወንጀልና ቅጣት የሚለው መጽሐፉ ላይ አንድ ዋና ገጸ ባህሪው ስሙ ይጠፋኛል፣ የሩሲያዊ ስለሆነ የሆነች ሴትዮን ለመግደል የሚያበቃ ምክንያት በደንብ ያቀርብልንና በጣም አራጣ አበዳሪ እህቷን የምትጨቁን ሁልጊዜም ከማህበረሰቡ የምትበዘብዝ የሆነች ቡርዣ ምን አርጎ ያስቀምጣትና ከዛ ለመግደል በቂ የሆነ ምክንያት አስቀምጦ በቃ አይ ትሞት እቺ ትሞት ምናምን ብለን ካስፈረደን በኋላ ሊገላት ሄዶ ከገደላት በኋላ ያለው ዶስቶየቭስኪ ካራክተሩ በስማ ሌላ ሰው ነው የሚሆነው። በስሜት ነው የሚቀየረው፣ በእውቀት አይደለም። የሆነ ከውጭ ሆኖ አናሊሲስ እየሰራ አይደለም ደራሲው ዶስቶየቭስኪ። ሰው የሆነ አርጎናል በስሜት መጀመሪያ እኩል እንድንፈርድ በስሜት አርጎን ከዛ ልግልብጥ ካለ በኋላ ኢቭን በሞመንቱ ሊገላት ሄደ ሴትዮ እህቷ ምክንያት ነበረች ያቺን ሴት እንዲገላት እህቷን ስለምትበድል። እህቷን ሲገድል ግን ይቺ ሴት ተገኘች አጋጣሚ፣ እሷንም ገደለ። ለምን? እሷ ፖሊስ ጋር ነው የምትሄደው። ለሷ ብሎ ሊገል የነበረላትን ሴት ራሷን ገደላት። ለምን? ሲኑ ከቁጥጥር ውጭ ሆነ። ኦኬ ፐርፌክትሊ ያየው በመናቡ እንደዚህ አልነበረም። ሌላ ሰው ነው የምትሆነው፣ ፈጠርከው። ከዛ በኋላ የሐሳቦች እንኳን ሲኩዌንሻል አይደሉም። ኦኬ ዛሬ ራቴን ልብላ እንዴ ብለህ እያሰብክ አቦ ራትን አውጥተህ ደፍተዋል ወይ ለሆነ ሰው ሰጥተሃልና ቅድም ራቴን ልብላ እንዴ እያልክ ነበር። ሲኩዌንሻል አይደለም። ኦኬ ለሆነ ብር ያስቀመጥከውን ለሆነ ስራ ያስቀመጥከውን ብር አውጥተህ ለሆነ ሰው ሰጥተው ከዛ ስራውን ልትሰራ ከች ብለህ ስትሄድ ብሩ የለም እንዴ የታርጊው ነው? አይ ጫማ ገዛውበት እኮ ይላል እንዴ። ሐሳቦች ሲኩዌንሻል አይደሉም። የሆነ ነገር ጣልቃ ይገባባቸዋል። በሆነ ሐሳብና በሆነ ሐሳብ መካከል ያለው ስፔስ ሌላ አካል አለበት። ገለሻል፣ ሰርቀሻል ምናምን ብቻ ዋት ያለች የሆነች ነገር ሲኩዌንሻል አይደል። ሐሳቦች ፍሎ የላቸው። ልክ እንደተኛ ሰው ፎጊ ናቸው። የሆነ
በጣም ሹል ነገር ውስጣቸው አለ። እዛ ፎግ ውስጥ ሹል ነገር አለ። ደፍሬ ቀጣዩን ሐሳብ ሊያዘው ስትል ያ ነገር ቅርቅር ነው የሚያደርግለት። ይሄ መጪውን አካል ትንሽ እንትን ውስጥ እንዳልገባባችሁ እንደዚህ ፍራጃይል የሆነችዋን ልጅ አምጥቶ እጄ ላይ እና እንዴት ብታምነኝ ነው እለዋለሁ። የኔ ባለቤት አላት። ኦኬ እና እኚህም ልጆቻችሁን እንዴት ነው ማድረግ ያለባችሁ ሲባል ላይፍ ታይም ፕሮጀክታችሁ ናቸው፣ ፕሮጀክቶቻችሁ ናቸው። ስለዚህ ለነሱ ስትሉ በሃይማኖታችሁ የተወሰነ ብዙ የተጋነነ ነገር አልጠይቅም። በሃይማኖታችሁ ስርዓቶች ያዙ። አሁን የኛ ቤት ካህን መጥቶ ጸበል ረጭቶታል። ንስሐ አባቴ ልጄ ተጠምቃለች፣ ክር ለብሳለች። እሷ በቆረበችለት እኔና እናትየው ቆርበናል። ስለዚህ አትሊስት የሆነ ቅጥር ሰርተናል ማለት ነው። ልጆቻችሁ በሃይማኖታችሁ በኩል ስርዓት የተባለው ነገር ፈጽመው እናንተ ፈጽማችሁ ለነሱ ስትሉ ይችን በር ዝጓት ከመደንፋታችሁ በፊት። እንዴ በያዕቆብ ላይ ድግምት በእስራኤል ላይ ሟርት አይሰራም ምናምን አካኪ ዘራፏ ትቆይሽ። አንድ ክላይንት ያለች ደም በደም ነው የሚያደርገው ሰውነቷ ደም በደም ነው የሚሆንባት። የልጇ ራሷ ናት እኮ እያከከች። የኔም ልጅ አሁን ጸጉሯ እንዴት ይዛለች፣ ግን አስለቅቃለሁ ምናምን ቀስ እያለች የለመደችው ነው። እጆቻቸው የራሳቸው አይመስሏቸውም። ጥፍር አላታ እንዲህ ስክራች ልታረግ ትችላለች። አይኗ አታወጣውም እንጂ የሆነ ነገር ይኖርባታል። ቀስ እያለ ነው እጇ የሆነ ነገር ሰጣት እንዲህ ነው የሚሞክረው። ቅንድቧ ይቀድመዋል እንጂ አፏን በትክክል ከእጇ ጋር ማናበብ አሁን 5ኛ ወሯ ላይ ቻለችው ነገር ስቲል ገና ኢን ፕሮግሬስ ነው። ጡጦ ሰጣት እንደዚህ በትክክል አፏ ውስጥ። ስለዚህ እጇቸው ከአፋቸው ጋር መናበብ አይችልም። ከፊታቸው ጋር ከድርጊታቸው ጋር መናበብ አይችልም። ጸጉሯና እጇ የተለያዩ አካል ነው። እጇን ልቀቅ ና ትላለች፣ ዕቃ የያዘች ነው ይመስላት። ጸጉሯ ደግሞ ያስጨዋታል። በጸጉሯ በኩል ፔን፣ በዚህ በኩል ደግሞ ዕቃ የያዘች ነው ይመስላት እና ትንሽ ረብሻ አለ እዛ አካባቢ። ያለው ረብሻ አንዳንዴ ኤክስትሪም ይሄዳል። የዚህን ሰዓት ነው ቡዳ የሚለው ኮንቴክስት የሚመጣው። ደም እስከ ማውጣት ራሷን መፎከት ጀመረች እና አይበላብኝም ታዩ አካኪውን ሳይ አሉ የሚገራርሙ ስግጠቶች አሉ እሷ ላይ ሊታረሙ የሚገባቸው። ከነፍሷ ጋር ራሷ መጨረስ ያለባት፣ ከባሏ ጋር ከራሷ ጋር እሺ ነፍሷ ብያለሁ ለካ ስርዓቶቹ ከሃይማኖቷ ጋር ምን ያላትን ስርዓት ሳታሲዝ ፉከራው ቀደዳው አደ ያዕቆብ ላይ እንደኛ ሌላ ሃይማኖት እኮ ወይም ቃፊር አልነበርንም እኮ እኛ ስንበላ በቡዳኔም ባለቤት ሃይማኖተኞች ነበሩ። ግን እኚህን ኦርደሮች ማስቀመጥ ነበረባቸው። ከዛ አቴንሽን መቀነስ ነበረባቸው። ቅድም እንዳልኩት ዲስፐርስድ መሆን አለበት አቴንሽን። ይሄ ዳርክ ስፒሪቶች መናፍስቶች አሉ የሉም የሚለውን ተከራክሮ መግባባት ይከብዳል። መንፈስ ስለሆነ እግዚአብሔር ራሱ መንፈስ ነው፣ የሚሰግዱለት በእምነትና በመንፈስ ነው እንዲል እግዚአብሔርን እንኳን እንዲሁ ዝም ብለን በጥቅሱ እንከራከራለን እንጂ ማንም ጠቁሞ ማሳየት የሚችልበት አቅም የለውም። ማረጋገጥ አንችልም። እግዚአብሔርን ማረጋገጥ ያልቻለ አካል በእምነት የተቀበለ የአጋንንትንና ሌሎች ዳርክ ፎርሶችን ማረጋገጥ አይችልም። አምኖት ሹር የምነግራችሁ ነገር ድርጊቱ ግን ሹር እርግጠኛ ነው ተከስቶ ስለማየው። እንዳይከሰት ለማድረግ ምንድነው ማድረግ ያለብን? ቅድም ያልኳችሁ ስርዓት መያዝ አለብን። እዛኛ ኢቮልቭም ማድረግ አለብን። ሃይማኖታዊ ብቻ መልክ ስላለን ሃይማኖታዊ መልክ ስል ለሌላ ሰው የሚታይ ሳይሆን ሃይማኖታዊ ድርጊቶቹን ብቻ ማድረግ በቂም አይደለም። ኢቮልቭ ማድረግ አለብን። ኢቮልቭ ማድረግ ማለት ሀገር ወደሚባለው ኮንሰፕት፣ ሰው ልጅ ወደሚባለው ኮንሰፕት፣ ተፈጥሮ ወደሚባለው ኮንሰፕት መግባት አለበት። ይሄ መንፈሳችን ኢቮልቭ እያደግን ማለት ነው። ዝም ብሎ ሃይማኖቱን ህግጋት ምናምን ሰግጦ መያዝ ብቻውን ልጅን ከቡዳ ምናምን አያድንልም። ኢቮልቭ ማድረግ አለብህ። ቤትህ መነካካት አለበት። ተፈጥሮ መነካካት ውሻ ምናምን እንደዚህ የሚጠብቁ አካላት ናቸው። ያንተን ልጅ አንተን ምናምን እንደዚህ እነሱ ሁሉ ውስጥ መገባት አለበት። ኢቮልቭ ማድረግ አለበት። የእኛ ኤክስቴንድድ ቨርዥን ውሻዬ የኔ ረጅም እጅ ናት። እኔ እሷ ውስጥ አለው፣ እሷ እኔ ውስጥ አለች። ከእኔ ውስጥ የምትጠራው በኃይሉ
ለባህሉ ሲሆን የማይታዘዝ ባህሉ ነው። ለውሻዋ ሲሆን ይታዛል። ያ ማለት ውሻዋ የፈጠረችው ባህሉ አለ። እሷ ውስጥ የፈጠርኩትኝ ባህሉም አለ ውሻዋ ቨርዥን ውስጥ። እሷ ደግሞ ያን ሴኪዩር ታደርጋለች። ልጄን ታውቃለች እንዴት እንደምትጠብቃት። በጋሪ ምናምን ቁጭ ስትል ጎኗ ቁጭ ብላ ምንም ነገር ነው ወደሷ እንዳይመጣ የምታሳልፍ። ማንንም አትሰማም። ውሾች አንዳንዴ ቆሌ ዋው ብላ የምትቆጣው ሰው አለ። ኖርማሊ ሌሎች ሰዎች ሲገቡ አላለችም። ይሄኛውን ግን ዝም ብላ ባርክ ታደርጋለች እና አንዳንድ ሸክም ትላለህ። ይሄንን ትነግርሃለች። ውሻ ውስጥ መፈጠር አለብህ ማለት ነው። ብቻ ብዙ ነው፣ በልክ ነው። ግን ነቃ በሉ። ዝም ብሎ የለምም ብላችሁ አትሰግጡ። አይኔንም አይነካኝም ብላችሁ በጣም በራሳችሁ አትተማመኑ። ብዙ ነገሮች ከቁጥጥራችሁ ውጪ ናቸው፣ በማደግ ካልቀደምናቸው ማለት ነው። እና ይሄንን ለማለት ነው። አጭር ቪዲዮ ልስራ፣ ይበቃኛል። ምን ያህል ላወራው ማለት ነው። ለማንኛውም ሰብስክራይብ፣ ላይክ አድርጉ፣ ኮሜንት አድርጉ። ጥያቄዎች ካሏችሁ ጥሩ ጊዜ ይገጥማችኋል። ያው በተለያዩ ርዕሶች በተለያዩ የመጣችሁ በሙዚቃው አሁን የመጣችሁ ሰዎች ካላችሁ ፍቱ። አሁንም ስድብ ላይ አትቆዩ። እዚህ ዕውቀት የለም፣ እዚህ ኤክስፒሪየንስ ነው ያለው፣ እዚህ ስሜት ነው ያለው። ስለዚህ ዕውቀቱን የሚሰጧችሁን አካላት አክብራችሁ እዛው ተጠቀሙ። እዚህ የመጣችሁበት ፐርፐዝ እንዳይጠፋ። ይሄ ክላስሩም ነው ደግሞ። የሚረብሽ ተማሪ ይባረራል። ሐሳቦቻችሁን በስርዓት ግለጹ። አባቴን ይሰደባል ያለማኝ አባት ሙሉጌታ አለ። ጥሩ አይደለም እንዲህ አይነት ቃላቶች። እኔ አንተን አባት አልሰደብኩም፣ ኤልያስ መልካንም አልሰደብኩም፣ ቴዲ አፍሮንም አልሰደብኩም። የሙዚቃ ኢንዱስትሪውን የተሸከመ ሰውዬ ነው ያልኩት። ስለ ኤልያስ አበዛንበት ነው ያልኩት እንጂ አልሰራም አላልኩም። ማንንም አልሰደብኩም። መጥቶ ይሰድባል፣ ሚስቴን ይሳደባል። እሷን መልስ ሰጠች። እንዳው አንቺ ያልክ ሰደብካት፣ እንዴት በንቀት ሰደባታል? ኧረ እኔና እሷ መካከል ንቀት የለም፣ መጫወት ነው። ያ ደግሞ ይሄ የኔ ፍቅር ውድዬ ምናምን መባባል አይደለም፣ እንተራረባለን። እና ቢግ ፋሚሊ እንድትሆኑ ጋብዛችኋለሁ። ወንድም ሌላ ፎርም አለው አይደለ? ከባልና ሚስት ውጪ የሆነ ፋሚሊ። ስለዚህ ወንድም ሁኑ፣ እህት ሁኑ፣ እንደዚህ ተቀላቀሉን እንጂ እንትን ውስጥ አትግቡ። ስሜታዊ ያረጋችሁ ይሆናል የምናገርበት መንገድ። ግን እየለመዳችሁኝ ስትመጡ አንዳንድ ነገሮች ይገባችኋልና ዝም ብሎ ቀልድም ሲቀለድ እንደዚህ ተላዝቦ አይደለም፣ እንደዚህ በፍቅር ምናምን አይደለም። ቆጣ መንቀር ምናምን ብለ ነው። እና ስታንድ አፕ ኮሜዲ ምናምን የምታዩ ከሆነ መሰገጥ እየቀረላችሁ ትመጣላችሁ። ቀልዶች እንዴት እንደሚሰሩ